الصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين. أما بعد، قال رسول الله صلى الله عليه وسلم: من كانت الدنيا همه فرق الله عليه شمله وجعل فقره بين عينيه ولم يأته من الدنيا إلا ما كتب له. ومن كانت الآخرة نيته جمع الله عليه أمره وجعل غناه في قلبه واتته الدنيا وهي راغمة. النبي صلى الله عليه وسلم በዚህ በተከበረው ሐዲሳቸው ህዝቦቻቸውን ኡማቸውን ሲያስተምሩ ምን አሉ? አንድ ሰው ሐሳቡ ጭንቀቱ የሚያስበው ሁሉም ነገሩ ዱንያ ብቻ ያደረገ አኺራውን የረሳ ሁሉንም እዚሁ ልብላው እዚሁ ልጠጣው እዚሁ ላገኘው ብሎ ለዱንያ ብቻ የሚጨነቅ የሆነ ሰው ነብዩ ሰለላሁ ዐለይሂ ወሰለም ወጀዐ ፈረቀ الله عليه شمله ጉዳዩን እንዳለ ይበታትንበታል፣ አይሰባሰብለትም። ዱንያ ላይ የተረጋጋ ኑሮ አይኖርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወጀዐለ ፈቅረሁ በይነ ዐይነይ ድህነቱን ደግሞ አይኑ ፊት ለፊት ያናረግበታል። አላህ ሱብሓነሁ ወተዓላ አይኑ ፊት ለፊት ያደርግበታል። ድህነቱን የሚታየው ሁላ ድህነት ነው። የሆነ ነገር ካደረገ የሆነ መንገድ ከተሳሳተ ሚቸገር ሚያጣ ሚሰቃይ ይመስላል። አላህ በዚህ ፈትነዋል ማለት ነው። እንዲሁም ደግሞ ወለም ያእቲሂ ሚነ ዱንያ ኢላ ማ ኩቲበ ለህ ከዱንያ ደግሞ አይመጣውም አላህ ሱብሓነሁ ወተዓላ የጻፈለትን እንጂ ምንም ቢያደርግ ምንም ቢለፋ ምንም ቢተጋ የፈለገ ነገር ቢያደርግ አላህ ሱብሓነሁ ወተዓላ እናቱ ሆድ ላይ ያለ የጻፈለትን እንጂ አይመጣለትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱንያውን አጣ ተሰቃየ ነገር አለመቻች አለው እንጂ ከተጻፈለት ውጪ አይመጣም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዲሁም በተቃራኒ ወመን ካነት አኺረቱ ንየተን አኺራ ንያው አኺራ የሆነ ለወደፊት የሚያስብ አርቆ የሚያይ ከሞት በኋላ ላለው ህይወቱ የሚጨነቅ ሰው ደግሞ አላህ ሱብሓነሁ ወተዓላ ጀመዐ አላሁ ዐለይሂ አምረህ ጉዳዩን ሰብሰብ ያደርግለታል። የተስተካከለ ኑሮ ያማረ ኑሮ እንዲኖር ያደርግለታል። እጁ ሞላ ኪሱ ሞላ አነሰም በዛም ዱንያ ላይ ግን ረጋ ያለ ቀጥ ያለ መንገድ ላይ እንዲኖር አላህ ሱብሓነሁ ወተዓላ ያደርገዋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው እንዳሉ እንዲሁም ደግሞ ጀመዐ አላሁ ዐለይሂ አምረ ወጀዐለ ጊናሁ ፊ ቀልቢህ መብቃቃትን ሙሉነትን ውስጡ ላይ ያደርግለታል። ሁሌ ራሱን እንደ ሙሉን አድርጎ ይቆጥራል ማለት ነው። ችግርን አይሰማውም። የብቸኝነት የባዶነት ስሜትን አይሰማውም። አላህ ሱብሓነሁ ወተዓላ ቀልቡ የተረጋጋ ያደርግለታል። ወአተትሁ ዱንያ ወሂየ ራጊማ ዱንያም ደግሞ ትመጣዋለች እየተጎተተች ሆና ተደፍታ ሆና ትመጣዋለች። እሱ አይፈልጋትም። የሚያስበው አኺራን ነው፣ የሚጨነቀው አኺራን ነው። አላህ ሱብሓነሁ ወተዓላ ግን ዱንያን እንደዛው ያፈስለታል፣ ይሰጠዋል ማለት ነው። ከዚህ ሐዲስ የምንማራቸው ብዙ ትምህርቶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት ከዚህ ሐዲስ ዓላማችን፣ ንያችን፣ ፍላጎታችን አኺራን ባደረግን ቁጥር ዱንያችን እየተመቻቸ ዱንያችን እየተስተካከለ ነው ይመጣው። በአሁኑ ሰዓት ሰዎች ሁሉም ይፈልጋሉ ዱንያው እንዲስተካከልለት። ሁሉም የሚሮጠው ሚያነጋው ሚያመሸው የሚጨነቀው ዱንያው እንዲያምርለት ነው፣ ተመቻችቶ እንዲኖር ያማረ ህይወት እንዲኖር ነው። ግን ትክክለኛ ያማረ ህይወትን የምታገኘው ለአላህ ሱብሓነሁ ወተዓላ ብለህ ስትኖር ለአኺራ ስትጨነቅ የዱንያ ህይወት ይስተካከልልሃል። አኺራን ረስተህ ለዱንያ ብቻ የምታስብ ከሆነ ሁለቱንም ታጣለህ። አላህ ሱብሓነሁ ወተዓላ ወመን ያዕመል ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይባ ከወንድም ከሴትም መልካም ስራ የሚሰሩ አላህ ሱብሓነሁ ወተዓላ የሚያስወድድ ስራ የሚሰሩ አላህ ሱብሓነሁ ወተዓላ ዱንያ ላይ ያማረ ህይወት እናኖራቸዋለን። አላህ ሱብሓነሁ ወተዓላ ይህ የአላህ ቃል ነው። እንዲሁም በተቃራኒ ደግሞ ወመን አረደ አን ዚክሪ ፈኢነ ለሁ መዒሸተን ደንካ ወነሕሹሩሁ የውመል ቂያመቲ አዕማ ከኛ ዚክር ከአላህ ሱብሓነሁ ወተዓላ የራቀ አኺራን ትቶ ለዱንያ ብቻ የሚያስብ ዱንያ ላይ የተጣበበ ኑሮ ይኖራል ማለት ነው። ስለዚህ አንተ ዱንያ እንዲመቻችልህ ትፈልጋለህ? አላህ ሱብሓነሁ ወተዓላ ፍራ። አላህ የሚፈልገውን አላህ ሱብሓነሁ ወተዓላ ያዘዘህን ስትሰራ ሁለቱንም ትሸምታለህ ማለት ነው። ዱንያንም ትሸምታለህ፣
አኺራህንም ትሸምታለህ። ዱንያን ብቻ የምታስብ ከሆነ ግን ዱንያንም ትከስራለህ፣ አኺራህንም ትከስራለህ። ስንት የነበራቸው ሰዎች ስንት ባለሀብት የነበሩ ስንት ዱንያ አላህ ሱብሓነሁ ወተዓላ ያፈሰሰላቸው ሰዎች አላህን ሱብሓነሁ ወተዓላ ባለመፍራታቸው ምክንያት ከዲን ስለራቁ ስለ አላህ ሱብሓነሁ ወተዓላ ከአኺራ ማሰብ ስለተዉ አላህ ሱብሓነሁ ወተዓላ እንዴት እንዳጠፋቸው ቁርአን ላይ ብዙ ጠቅሶልናል። እነ ቃሩንን የመሰለ እነ ፊርዓውን የመሰለ ምድር ሁላ ሐታ አነ ረቡኩም ለዓላ አላህ ሱብሓነሁ ወተዓላ ሲያፈስለት ሁሉም ነገር ተመሳሽቶ ሲያየው ጌታችን እያለ ሲጣራ የነበረ ፊርዓውን አላህ ሱብሓነሁ ወተዓላ መጨረሻ እንዴት እንዳጠፋው ነግሮናል። ቃሩንን እንዴት እንደያዘው በዛ ሀብቱ ሲኩራራ እንደፈለኩ አደርጋለሁ የፈለኩትን ይዛለሁ ለፈለኩት ሰጣለሁ ለቃለሁ ብሎ ሲኮራ የነበረ አላህ ሱብሓነሁ ወተዓላ ያዘው። ለዱንያ ብቻ ሲያስብ ዱንያውም ተበላሸ፣ አኺራውም ተበላሸ። ለአላህ ብለህ ስትኖር ግን አላህ ሱብሓነሁ ወተዓላ ምን ያዘኛል ምን ይከለክለኛል ብለህ ስትኖር ዱንያንም አኺራህንም ታገኛለህ ማለት ነው። ዱንያ ለአላህ ሱብሓነሁ ወተዓላ ብቻ እየሰራህ እስትግፋር እያደረግ ወንጀልህን እያሳበስ ወንጀልህ አስጨንቆ አላህ ሱብሓነሁ ወተዓላ አጥፍቻለሁ ማረኝ እያልክ እስትግፋርን ስታበዛ አላህ የአኺራውን አኺራ ላይ ሊይዝ የነበረውን ወንጀል ይተውልሃል፣ ርዝቅህንም ይከፍትልሃል። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا استغفار ستارك عندنا وانجلهن تسابسالله آخر على يمتعبهن ጭንቀትን ታቃልላለህ። አላህ ዱንያ ላይ እንደዛው ይከፍትልሃል ማለት ነው። እንዲሁም ለአላህ ሱብሓነሁ ወተዓላ ብለህ አሰረቀቱ ቱጥፊኡል ኸጢያ ሰደቃን መስጠት ወንጀልን ያጠፋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወንጀልን ያቃጥላል ብሏል። ይሄንን ወንጀልን አስፈርቶ አላህ ሱብሓነሁ ወተዓላ ፊት እንዳልያዝበት ብለህ አረጸ ወንጀልን ላጥፋበት ሰደቃ ልስጥ ብለህ ስትሰጥ አላህ ሱብሓነሁ ወተዓላ ወንጀልን ያጠፋልሃል፣ ርዝቅህንም ደግሞ ይከፍትልሃል። ነብዩ ሰለላሁ ዐለይሂ ወሰለም አንፊቅ የብነ አደም ይንፈቅ ዐለይክ አንተ የአደም ልጅ ሆይ ስጥ ይሰጥሃል። አኺራን ስታስብ ሁለቱ ነው የምትሸምተው። ግን ዱንያን ብቻ የምታስብ ከሆነ እጅህ እንደተቋጠረ ሲሆን አላህ ሱብሓነሁ ወተዓላ ገንዘብህ ላይ ሀብትህ ላይ በረካን ያነሳብሃል። ውሸትን የምትቀላቀል ከሆነ አላህ የከለከለ ነገር የምትሰራ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም አልበይዓኒ ቢልኺያሪ ማለም የተፈረቃ ፈኢን ሰደቃ ወበየና ቡሪከ ለሁማ ፊ በይኢሂማ እውነትን ከተናገርክ ሐቅን አላህ በሚፈልገው መልኩ ያለችዋን ነገር ቁጭ አድርገህ የምትገበያይ ከሆነ ዱንያን አኺራን እየፈራህ ዱንያ የምትገበያይ ከሆነ አላህ ሱብሓነሁ ወተዓላ በረካ ያደርግልሃል በገንዘብ ማለት ነው። ፈኢን ከተማ ወከዘባ እንዲሁም ደግሞ የምትሸፍን ከሆነ የምትዋሽ ከሆነ የምታጭበረብር ከሆነ ሙሒቀት በረከቱ በይኢሂማ የዛ የግብይታቸው በረካቸው ይነሳባቸዋል ማለት ነው። ስለዚህ እዚህ ዱንያ ላይ ስንኖር ለአላህ ብቻ የምንጨነቅ ከሆነ ለአኺራችን ብቻ የምንጨነቅ ከሆነ ሁለቱንም እንሸምታለን፣ ሁለቱንም እናገኛለንና አላህን የያዘ ወደ አላህ ሱብሓነሁ ወተዓላ የተጠጋ መቼም አይከስርም። ዱንያም አይከስርም፣ አኺራም አይከስርም። ስለዚህ ዱንያ ላይ ደስተኛ መሆን ከፈለግን ዱንያ ላይ ያማረ ህይወት እንኖር ከፈለግን ወደ አላህ እንቃረብ። ምንም አናጣም አላህ ሱብሓነሁ ወተዓላ ዘንድ። ከሱ ከራቅን ግን አላህ ሱብሓነሁ ወተዓላ ኢን ተክፉሩ ፈኢነላሃ ገኒዩን አንኩም እናንተ ብትክዱ ችላ ብትሉ ወደ እኔ ባትጠጉ ማረኝ ባትሉ ምንም ባትሉ አላህ ከእናንተ የተብቃቃ ነው፣ ምንም አይጎዳም። ተጎጁ ግን እኛ ነን። አላህ ሱብሓነሁ ወተዓላ ኢን ተክፉሩ ፈኢነላሃ ገኒዩን አንኩም ወላ የርዳ ሊዒባዲሂ አልኩፍር ወኢን ተሽኩሩ يرضه لكم ብታመሰግኑት ግን አላህ ሱብሓነሁ ወተዓላ ይወድላችኋል፣ ሁሉም ነገር ያመቻችላችኋል። ከዱንያ በኋላ ያለውም ህይወትም ተመቻችታችሁ ትኖራላችሁ። ስለዚህ ወደ አላህ ስንጠጋ ሁሌም ደስተኛ እንሆናለን። ከሱ አንራቅ፣ ከአላህ አንራቅ፣ ወደ አላህ እንቃረብ ለማለት ያክል ነው። ሱብሓነከ አላሁመ ረበና ወቢሐምዲክ ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።